ሀብታም ለመምሰል የሚጥር ሰው እድሜ ልኩን ደሃ ሆኖ ይቀራል። እኛ ዛይ ላይ የምንመክረው አንድ ነገር አለ። live below your means። ከአቅምህ በታች ኑር። ቢያንስ ለሴት ግንባታ ወይም አሴት ቢልዲንግ እስክትደርስ ድረስ እንደ ደሃ ኑር። ምን ችግር አለው? አሮጌ መኪና ብትነዳ ማን ይሞታል? ተራ ልብስ ብትለብስ ምን ይሆናል? ማንም ሰው ስለ መኪና አይጨነቅም። እመኑኝ፣ ሰዎች የሚያዩት መኪናህን እንጂ አንተን አይደለም። እነሱ የሚያስቡት የመኪና እንዴት ያምራል እኔም ባገኘው ብለው ስለ ራሳቸው እንጂ ዋው እሱ እንዴት ጀግና ነው ብለው ስላንተ አይደለም። ለታይታ ብለህ የወደፊት ነፃነትን አትሽጥ። ዛሬ የምታጠራቅማትና ኢንቨስት የምታደርጋት እያንዳንዱ ዶላር የወደፊት ነፃነትህ ዋጋ ናት። ሌላው ትልቁ የገንዘብ ህግ ለራስህ ክፈል። pay yourself first የሚባለው ነው። ይህንን ህግ ከተገበራችሁ በ3 ዓመት ውስጥ ህይወታችሁ ይቀየራል። አሰራሩ እንዴት ነው? አሁን ደግሞ ሲገባላችሁ ምንድነው የምታደርጉት? ገና ቼኩን ስታዩት አእምሯችሁ ማከፋፈል ይጀምራል። ይሄ ለቤት ኪራይ፣ ይሄ ለኢንተርኔት፣ ይሄ ለኔትፍሊክስ፣ ይሄ ለስታርባክስ፣ ይሄ ለጓደኛ ዕዳ ትላላችሁ። ለሁሉም ትከፍላላችሁ። ለላንድሎርድ ትከፍላላችሁ፣ ለባንክ ትከፍላላችሁ፣ ለጄፍ ቤዞስ ወይም አማዞን ትከፍላላችሁ። እነሱ ሀብታም ይሆናሉ። መጨረሻ ላይ ለራሳችሁ የሚተርፈው ስንት ነው? ከተረፈ በሚል ተስፋ ነው የምትኖሩት እና ደግሞ አይተርፍም፣ ዜሮ። ይህ አካሄድ ስህተት ነው። ገንዘብ እንደገባ ገና ለማንም ሳትከፍሉ መጀመሪያ ለራስህ ክፈል። ማለትም ከደሞዝህ 10% ወይም 20% ወዲያውኑ ወደ ቁጠባ ወይም ወደ ኢንቨስትመንት አካውንት መግባት አለበት። ይሄ ገንዘብ የማይነካ ነው። ይሄ የነፃነትህ ዋጋ ነው። ይሄ ለወደፊት አንተ የምትልከው ክፍያ ነው። ቀሪውን 80% ወይም 90% ለወጪ ተጠቀምበት። ለቤት ኪራይም፣ ለምግብም፣ ለመዝናኛም በዛች በተረፈችው ተብቃቃ። አሁን አንዳንዶቻችሁ እንዴ አሁን እኮ ያነሰኝ ነው እንዴት ብዬ ነው 20% የምቀንሰው ልትሉ ትችላላችሁ። እውነት ነው፣ ይከብዳል። ግን የፓርኪንሰን ህግ የሚባል ነገር አለ። ወጪ ሁልጊዜ ከገቢ ጋር እኩል ለመሆን ያድጋል ይላል። ማለትም 1000 ብር ስታገኝ ወጪህ 1000 ብር ይሆናል። 2000 ብር ስታገኝ ወጪህ 2000 ብር ይሆናል። የሰው ልጅ ከገቢው ጋር መብቃቃት አዳፕት ማድረግ ይችላል። መጀመሪያውኑ 20%ን ቆርጠህ ካስቀመጥክ አእምሮህ በ80% መኖርን ይለማመዳል። መፍትሄ ይፈልጋል። ምናልባት ርካሽ ቤት ትፈልጋለህ። ምናልባት ወጪ ትቀንሳለህ። ግዴታ ውስጥ ሲገባ ሰው መፍትሄ ያገኛል። መጀመሪያ ለራስህ ካልከፈልክ ግን ዓለም ላንተ አትተውልህም። ሁሉም ሊቀማህ ነው የተዘጋጀው። ቀጣዩ ነጥብ ደግሞ ጥቃቅን ወጪዎችን ተጠንቀቅ። ዘሌት ፋክተር የሚባለው ነው። አንድ መርከብ ለመስመጥ ትልቅ ቀዳዳ አያስፈልገውም። በየቀኑ የምትጠጣው $5 ቡና ምንም አይደለም ትላለህ። በወር $150 ነው። በአመት $1800 ነው። በየሳምንቱ የምታዘው ኡበር ኢትስ፣ የማትጠቀምበት የጂም ሰብስክሪፕሽን፣ የምትገዛቸው ሰብስክሪፕሽኖች፣ እነዚህ ነገሮች ሲደመሩ በአመት በሺዎች የሚቆጠር ዶላር ናቸው። አንዳንዶች አይ ቡና በመጠጣት አልደህየሁም ይላሉ። ልክ ነው፣ ቡና በመጠጣት አልደህየህም። ነገር ግን ያንን ብር ኢንቨስት በማድረግ ሀብታም መሆን ስትችል ቀረ። እስቲ አስቡት፣ ያንን በቀን $5 ወይም በወር $150 S&P 500 ወይም ስቶክ ማርኬት ላይ ኢንቨስት ብታደርገው ኖሮ በ10 ዓመት ወይም በ20 ዓመት ውስጥ ምን ያህል ይሆን ነበር? ኮምፓውንድ ኢንተረስት ወይም ወለድ በወለድ የሚባል 8ኛው የዓለም አስደናቂ ነገር አለ። ትንሽ ብር በጊዜ ሂደት ግዙፍ ይሆናል። ገንዘባችሁን ተከታተሉ፣ ወጪያችሁን ጻፉ። የበጀት አፕሊኬሽን ወይም በጀቲንግ አፕ ተጠቀሙ። እያንዳንዱ ሳንቲም ወታደር ነው። ወደ ጦርነት ወይም ወደ ኢንቨስትመንት ካላከው ጠላት ወይም ወጪ ማርከዋል። ሌላው ወሳኝ ነጥብ በተለይ ለኛ ለሀበሾች የቤተሰብ ጫና ነው። ሀገር ቤት የምንልከው ብር። ይህ በጣም ስሜታዊ ጉዳይ እንደሆነ አውቃለሁ።
ቤተሰብን መርዳት ባህላችን ነው፣ ግዴታችንም ነው። እናት አባታችንን መርዳት በረከት ነው። ግን እዚህ ጋር አንድ እውነት አለ። የሞተ ፈረስ መጋለብ አይቻልም። አንተ ራስህ ቆመ ካልሄድክ፣ አንተ ራስህ ጠንካራ ካልሆንክ ሌላውን መሸከም አትችልም። አውሮፕላን ላይ ኦክሲጅን ሲጠፋ መጀመሪያ ማስኩን ለራሳችሁ አድርጉ፣ ከዛ ለልጃችሁ ወይም ለጎናችሁ ሰው አድርጉ ይባላል። ለምን? አንተ ካለቀልህ የምትረዳው ሰውም አብሮ ያልቃልና። ብዙ ወገኖቻችን እዚህ አሜሪካ ዕዳ ውስጥ ተዘፍቀው ወለድ እየከፈሉ ክሬዲት ካርድ እየጫሩ ሀገር ቤት ለድግስ፣ ለቤት ግንባታ፣ ለታይታ ብር ይልካሉ። ቤተሰብ ሀገር ቤት ልጅ አሜሪካ ነው ሀብታም ነው ብሎ ይጠብቃል። አንተ ግን እዚህ ትቃጠላለህ። ይህ መቀየር አለበት። ከቤተሰብ ጋር በግልጽ መነጋገር ያስፈልጋል። ያለህበት ሁኔታ ማስረዳት አለብህ። እማዬ፣ አባዬ አሁን እየሰራሁ ነው፣ መሰረት እየያዝኩ ነው። ለተወሰነ ጊዜ እንደ ድሮ መላክ አልችልም። ስር ከያዝኩ በኋላ ግን ሁሉንም አደርግላችኋለሁ ብሎ መናገር ነው። ዛሬ $100 ከምትልክ ነገ ራስህን ችለህ ራስህን የቻለ ቢዝነስ ሰርተህ ቤተሰብህን በክብር ብታኖር አይሻልም? የረጅም ጊዜ እቅድ ይኑራችሁ። በስሜት አትነዱ። በመጨረሻም ገንዘብ የነጻነት መሳሪያ ነው። ገንዘብ ክፉ አይደለም። ገንዘብ ስርወ ክፋት የሚሆነው ካመለክነው ብቻ ነው። ነገር ግን ገንዘብን እንደ መሳሪያ ከተጠቀምንበት ነጻነትን ያመጣል። ምርጫ ይሰጣል። የምትፈልገው ቦታ እንድትኖር፣ የምትፈልገውን እንድትረዳ፣ ለልጆችህ የተሻለ ትምህርት እንድትሰጥ ያስችልሃል። ግን ይህ የሚሆነው አንተ የገንዘብ ጌታ ስትሆን ብቻ ነው። ገንዘብን ካላዘዝከው እሱ ያዝዝሃል። ገንዘብ ጨካኝ ጌታ ነው፣ ግን ታዛዥ አገልጋይ ነው። እድሜ ልክህን ለገንዘብ እየሰራህ መኖር ትፈልጋለህ? ጧት ተነስተህ ማታ እቤትህ እስክትገባ ድረስ አለቃህን እያየህ ሰዓት እያየህ መኖር ትፈልጋለህ? ወይስ ገንዘብ ላንተ እንዲሰራ ትፈልጋለህ? ምርጫው ያንተ ነው። ዛሬ አንድ ውሳኔ እንድትወስኑ እፈልጋለሁ። ቪዲዮን ካለቀ በኋላ ወረቀትና ብዕር አውጡ፣ ወጪያችሁን ጻፉ። የትኛው ሊያብሊት እንደሆነም የትኛው እንደማያስፈልግ ለዩ። ያንን 20% እንዴት እንደምታተርፉ ወስኑ እና የመጀመሪያውን አሴት ለመግዛት እቅድ አውጡ። ያ አሴት ምናልባት ኤትሲ ላይ የምትከፍቱት ሱቅ ሊሆን ይችላል። ምናልባት አክሲዮን ሊሆን ይችላል። ምናልባት ዕውቀታችሁን ለማሳደግ የምትገዙት መጽሐፍ ሊሆን ይችላል። ብቻ ጀምሩ። ይህንን ጉዞ ብቻችሁን መሄድ ከከበዳችሁ፣ ግራ ከተጋባችሁ እኛ አለን። ፀሐይ ማለት የፋይናንስ ነጻነት ሰራዊት ማለት ነው። እኛ የምንፈልገው ኢትዮጵያውያን በገንዘብ ዕውቀት ታጥቀው ሀብታም ሆነው ሀገራቸውና ራሳቸውን እንዲቀይሩ ነው። ስለ ገንዘብ ማውራት ነውር አይደለም። ድህነት ነው ነውር። ድህነት ነው በሽታ። ይህንን በሽታ አብረን እንዋጋው። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ተጫኑ። በቴሌግራምና በዋትስአፕ ተቀላቀሉ። እዛ ላይ በየቀኑ እንማማራለን። ጥያቄ ካላችሁ ጠይቁ። ዝም አትበሉ። መፍትሄው በእጃችሁ ነው። ጊዜው አሁን ነው። ተነሱ። አስተሳሰባችሁን ቀይሩ። ኪሳችሁ ይቀየራል። አመሰግናለሁ።